ultimate teenage kick. The boy with the world at his feet. Kylian Mbappe. There ain't no stopping him now. The first teenage World Cup final goal. It is France. Allez les Bleus. ፈረንሳይ የዓለም ሻምፒዮን ለብሉ የ20 ዓመት ታሪኩን በሞስኮ ደገመ። ምስጋና ለዴሾ። ክሮሺያ የሁሉንም ልብ የገዛ የውድድሩ ምርጥ ቡድን፣ ድንቅ የዓለም ዋንጫ፣ ሁሉ ነገር የነበረው፣ ማራኪ ጎሎች፣ አይረሴ ጨዋታዎች፣ አፍዛ ደንግዝ ስቴዲየሞች፣ ውብ ከተሞች፣ ጨዋ ህዝብ። የዓለም ዋንጫው ታላላቆቹን ገነደሰ፣ ያልተጠበቁት ደመቁ፣ ኮከቦቹን ፈዘዙ፣ እንደ ቡድን የተጫወቱ ተሳካላቸው። እግር ኳስም ወደ ቤቱ ሳይመለስ ቀረ። ድራማ፣ የሽርፍራፊ ሰከንድ ተአምሮች፣ አስቀያሚ ቫርና ኔይማር ስታይል። ውዱ ተጫዋች በሩስኪ ሜዳዎች እንደ ተንከባለለ ወደ ሀገሩ ተመለሰ። ላቲኖች የከሰሩበት መድረክ፣ አፍሪካውያን በፈረንሳይ ስኬት የተጽናኑበት የዓለም ዋንጫ። ራሽያ የተጠራጠሯትን ሁሉ አስደመመች፣ ራሷንም ለዓለም በደንብ ሸጠች። 14 ቢሊዮን ዶላር ያወጣቸው ሀገር ሁሉን በአንድ ድምጽ ባስማማ መልኩ ውብ የዓለም ዋንጫ አሳየች። ስፓሲቫ ሩስኪ። እናመሰግናለን ራሽያ። የሚሊዮኖች ድምጽም ሆነ ሁራ። ሞስኮ ሰፊ በከፍተኛ ሁኔታ ስልጣኔው የገባት ግዙፍና ውድ ከተማ ነች። ሩብ የሚሉት ብራቸው ግን እንደኛው ሀገር ቀልብ የለውም፣ ይፈነከታል፣ ወዲያው ላጥ ነው። ራሽያን እንግዳን ለማገዝ ተባባሪ ዜጎች ቢሆኑም ቋንቋ መከራ ነው። አንድም ነገር በእንግሊዝኛ የተጻፈ አታገኙም። ይህ ትንሽ ለዓለም ዋንጫው እንግዶች ግርታ ሆኗል። ታዲያ ምድረ ቱሪስቱላ ሞባይሉ ላይ ጎግል ትራንስሌት አክቲቭ አድርጎ ለመግባባት መሞከር ነው። በሩስኪ ሰውየው ፑቲን ሲበዛ የሚከበሩ የሚወደዱም ናቸው። ራሽያውያን ባለም ፖለቲካ መልሰው ፈላጭ ቆራጭ እንዲሆኑ የሌኒንጋርዱ ተወላጅ የቀድሞ የኬጂቢ ስፔሻሊስቱ ትልቁን የዲፕሎማሲ ስራ ይዘውራሉ። በራሽያ የማናጨሰው እኛ ብቻ ሳንሆን አንቀርም። በዞርንበት አካባቢ ሞስኮ ላይ ሁሉም ቡን ቡን ነው። ወቅቱ ሰመር እንደመሆኑ የሩስኪ ቆነጃጅት ሽር ብትን ብለው ይታያሉ። ያ በቁም የሚያደርቅ በረዶ አስሮ እንደያዛቸው መሳጭ አለባበሳቸው ይመሰክራል። የሞስኮ ሌሊት ግን ግራ ያጋባል። በጣም ማጭር ነው። የሰዓት አቆጣጠራችን ከኢትዮጵያችን አንድ ቢሆንም እዚህ ሌሊት 6 ሰዓት ሆኖ ብርሃን ነው። መሸጨለመ ብሎ መሮጥ የለም። የራሽያ ህዝብ በፑቲን ዘመንም ልዩ የዜግነት ጥቅም አለው። ትንሽ ቀለል ያለ ስራ፣ ከፍተኛ ደሞዝ፣ በቃ ከዛ ማታ ማታ ቮድካ ላይ መጣድ ነው። ቮድካ ስል የሩስኪ ቮድካ፣ ባልደረባዬ ፍቅር ይልቃል፣ ከጎጃም የሚያመጣልኝ ብልጧን ጭምር ያስንቃል። ታዲያ የራሽያ ቮድካ ስትጠጣ ሙቀት ይለቅባል፣ ፊትህ ይፈካል፣ ጨዋታ ታበዛለህ። እናም እንዳታወራ፣ ራሽያ ወሬ አይወድም፣ ዳንስም እንዳትሞክር፣ ውባይተህ እቀፍ እቀፍ ቢልህም እንዳታደርገው። እነርሱ ራሳቸው እስኪያቅፉ ጠብቅ፣ ካልሆነ እንደምንም ቤት ግባ። 4 ነጥብ። ይህንን ካልፈጸምክ ራስህን በብዙ ጥምሻ የራሽያ ማፊያ እስር ቤት ውስጥ ልታገኘው ትችላለህ። ህጋቸው ለሴቶቻቸው ጥብቅ ነው። ካልፈቀዱ መከመር የለም። በሞስኮ ናይት ክለብ የምር ራሽያ ዳንስ አይችልም። ወንዶቹማ ኤሌክትሪክ እንደያዘው ይወራጫሉ። ቆንጆቹ ሴቶቻቸው ይሻላሉ። ግን በራሽያ ባህል ዳንስ መነካካት የለም። ጸጉረ ልውጥ ሆነ ከተመቻት ባሏ ወይም ጓደኛዋ ተቀምጦ ላስደንስህ ትልሃለች። ልክ እንደ ግብዣ ነው። እየተሽኮረመምክ ትደንሳለህ። ገልመጥ ስትል ኮስታራ ያባወራ ፊት ታያለ። የጠጣኸው ቮድካን ካንካ ይልሃል። ደፈር ብለህ ያዝ ካደረክ የክሪስታ ከረራ ሻወር ዕጣ ፈንታ ይደርሳል። ከየት መጣም ማትለው ጫማ ጥፊ አገጭ ላይ ሊያርፍ ይችላል። እናም ከበህ መወራጨት ብቻ ነው። ስፓሲቫ ስትልህ አንተም አመሰግናለሁ ብለህ መቀመጥ ነው።
ቪዲዮና ሺዮ ሊቢሚዮ ራዲዮ ሶሉሽታሊ እንዴት ናችሁ? ውድ የትሪቡን ሬዲዮ ፕሮግራም አድማጮች ኤፍሬም ይማነ ነኝ። 26 ቀናት በሞስኮ የሞስኮ ባይ ጉዞ ማስታወሻዬ ከሰውየው ፑቲን ሀገር ራሲያ 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 ከአዲስ አበባ አየር መንገዳችን እስራኤል ቴልአቪቭ አደረሰን። ወደ ሞስኮ ለማቅናት ለትራንዚት ነበር። ከ5 ሰዓት በረራ በኋላ በቴልአቪቭ ቤንገሪዮን አየር ማረፊያ ቆንጆ ማንረሳው ፍተሻ ጠበቀን። ወደ እስራኤልም ግባሊያም ትራንዚት ብቻ በዛ ምድር እግርህ ከረገጠ በሀገሪቱ ሕግና ደንብ መሰረት ትመረመራለህ፣ በደንብም ትፈተሻለህ። ለምን ካልካሊያም ካልተባበርክ ወደ መጣህበት ትመለሳለህ። እናም ያሉን ሁሉ መፈጸም ግድ ነው። ከዛ መስክነው ይሸኙሃል። ሞስኮ ደሞንዶቭ አየር ማረፊያ ከሌላ የ4 ሰዓት በረራ በኋላ ደረስን። በቴልአቪቭ ለትራንዚት የምትቀመጠው ሰዓት ብዛት ሆዲፍቸው። አሁን ራሺያ ደርሰናል። ማረፊያችን ሸበሌን የሚመስለው ሆቴል ሞስኮቪች ነው። በአንድ ሺህ ሩቢ ከኤርፖርት አደረሱን። ሞስኮ በዓለም ዋንጫው ደምቃለች። የከተማዋ ትልቀት ለጉድ ነው። ተራራ ሰንጣቂዎቹ ሜትሮ ባቡሮች ሕይወት ያቀላሉ። ከየቦታው ለዓለም ዋንጫው የተሰባሰበው ቱሪስቱላ ምድር ለምድር በሚሮጠው ሜትሮ ይርመሰመሳል። እኛም ተቀላቀልን። ከታላቋ ሶቪየት መፈራረስ በኋላ ግን ለውጭ ሀገራት ግዙፍ ተቋማት በሯን እንደከፈተች መናገር ይቻላል። የሚዲያ ነጻነቷም እንደ ምዕራባውያኑ እስከ ጥግ ባይሆንም በአንጻራዊነት የተሻለ ነው። ዜጎቿም እንደፈለጉ ገባ ወጣ ማለት ይችላሉ። ኢንዱስትሪውና ሌላው በተለይ ኑሮው ግን ያን የቀረ ይላሉ። በርካቶች የሶቪየት ዘመንን የናፈቁ ደግ ዘመን ሲሉም ያስታውሳሉ። በራሺያ 90% የክርስትና እምነት ተከታዮች ናቸው። ቀሪዎቹ የቼቼኒያ ሙስሊሞችን ጨምሮ የሌላ እምነት ተከታዮች ይኖራሉ። በሩስኪ ሰውየው ፑቲን ሲበዛ የሚከበሩ የሚወደዱም ናቸው። ራሺያውያን ባለም ፖለቲካ መልሰው ፈላጭ ቆራጭ እንዲሆኑ የሌኒንጋርዱ ተወላጅ የቀድሞ የኬጂቢ ስፔሻሊስቱ ትልቁን የዲፕሎማሲ ስራ ይዘውራሉ። የጉዞ ማስታወሻችን ይቀጥላል። ሞስኮ አደንዝዝ ከተማ ነች። ውበቷም ልዩ ነው። የሩስኪ ባህልን ከታሪክ ያጣመረች ውድ ከተማ ናት። እዚህ እንቅስቃሴ ሁሉ ወጪ ነው። ካስነጠስክ ራሱ ክፈል ነው። ዶላር ወደ ራሺያ ሩቢ እንደተመታ ሆዲፍቸው ፍጥነቱ ለማለቅ። በሞስኮ ብዙ የውጭ ዜጋ ላየሁም። ጥቁርማ ብርቅ ነው። አዘርባይጃን፣ ታጂኪስታን፣ ኪርጊስታን፣ ኡዝቤኪስታንና ኩርድ የመሳሰሉ አጎራባቾች ይበዛሉ። የቀንበሌውን መደብም ተቆጣጥረዋል። ዋናው ራሺያ ዝቅተኛ ስራ ቢሞት አይነካም። በደጉ የሶቪየት ዘመን 3-4 ቤት ወረሱ። ሶቪየት ስትፈርስ ያንን ስርዓት የሚጠብቅ እነ ፑቲንን የመሳሰሉ ቆፍጣና ጥቅማቸውን የሚያስጠብቁ የፖለቲካ መሪዎችን አገኙ። እናም ዛሬ ያማረ ቤታቸውን እያከራዩ ዘና ብለው ይኖራሉ። የራሺያ ሕዝብ በፑቲን ዘመንም ልዩ የዜግነት ጥቅም አለው። ትንሽ ቀለል ያለ ስራ፣ ከፍተኛ ደሞዝ፣ በቃ ከዛ ማታ ማታ ቮድካ ላይ መጣድ ነው። ቮድካ ስል የሩስኪ ቮድካ ባልደረባዬ ፍቅር ይልቃል። ከጎጃም የሚያመጣልኝ ብልጧን ጭምር ያስንቃል። ታዲያ የራሺያ ቮድካ ስትጠጣ ሙቀት ይለቅባል፣ ፊትህ ይፈካል፣ ጨዋታ ታበዛለህ። እናም እንዳታወራ ራሺያ ወሬ አይወድም። ዳንስም እንዳትሞክር፣ ውባይተህ እቀፍ እቀፍ ቢልህም እንዳታደርገው። እነርሱ ራሳቸው እስኪያቅፉ ጠብቅ፣ ካልሆነ እንደምንም ቤት ግባ። 4 ነጥብ። ይህንን ካልፈጸምክ ራስህን በብዙ ወጠምሻ የራሺያ ማፊያ እስር ቤት ውስጥ ልታገኘው ትችላለህ። ህጋቸው ለሴቶቻቸው ጥብቅ ነው። ካልፈቀዱ መከመር የለም። በሞስኮ ናይት ክለብ የምር ራሺያ ዳንስ አይችልም። ወንዶቹማ ኤሌክትሪክ እንደያዘው ይወራጫሉ። ቆንጆቹ ሴቶቻቸው ይሻላሉ። ግን በራሺያ ባህል ዳንስ መነካካት የለም። ጸጉረ ልውጥ ሆነህ ከተመቻት ባሏ ወይም ጓደኛዋ ተቀምጦ ላስደንስህ ትልሃለች። ልክ እንደ ግብዣ ነው። እየተሽኮረመምክ ትደንሳለህ። ገልመጥ ስትል ኮስታራ ያባወራ ፊት ታያለህ። የጠጣኸው ቮድካ ንካ ይልሃል። ደፈር ብለህ ያዝ ካደረክ የክሪስታ ከረራ ሻወር ዕጣ ፈንታ ይደርሳል። ከየት መጣ ማትለው ጫማ ጥፊ አገጭ ላይ ሊያርፍ ይችላል። እናም ከበህ መወራጨት ብቻ ነው። ስፓሲቫ ስትልህ አንተም አመሰግናለሁ ብለህ መቀመጥ ነው።
እንግሊዘኛ ዘፈንማ በሞስኮ ናይት ክለቦች እንዳታስብ በሩስኪ ነው ሁሉ ነገር የቋንቋ ነገር ወደ ራሺያ ላቀና መከራ ነው ሚዲያው በጠቅላላ ሩስኪ ነው የበለጸገች ትልቅ ሀብታም ሀገር አላቸው ራሺያ ለህዝቧ ሁሉን ነገር ያመቻቸች ታላቅ ሀገር ነች በሞስኮ ገንዘብ የምትጠይቀው ወይ የምትከፍለው ሙሉ ባንድና የሙዚቃ ችሎታ ካለህ ብቻ ነው ሰውን ካላዝናና አይበጠስም እዚህ ህይወት ገንዘብ እስካለ ቀላል ነው በየቦታው ምቹ ኮምፓውንዶች ታያለ ትሪቡን ባረፈበት ሆቴል ሞስኮቪች አካባቢ አቤት የሰው ላይፍ ስታይል ሁሉ ነገር አለ የህንጻው ማማር ወኪንግ ኤሪያው መናፈሻ ቦታው ሐይቁ የስፖርት እንቅስቃሴ ማድረጊያው ለህፃናት አዛውንት መዋያ ስፍራው ትራንስፖርቱ ገበያው ልዩ ጥበቃው ረተውኝ ብቻ ዝም ነው ዓለም ዋንጫውን ተከትሎ ከ2 ሚሊዮን በላይ ቅሪላ ወዳጅ ቱሪስት ሩስኪ ሞስኮቫ ከተሟል በራሺያ ሁሉም ከተሞች ዜጎች ከዓለም ዋንጫው እንግዶች ጋር እየተጠቀሙ ነው አናኮንዳው የራሺያ ሜትሮ ባቡርም እንዲህ ስራ በስቶበት አያውቅም በስራ ሲሽከረከሩ መዋል ብርቁ ባይሆን እንኳን እንደ ዘንድሮ ጸጉረ ልውጥ በስቶበት አያውቅም በየቀኑ በሚሊዮን የሚቆጠሩ ዜጎችን ሲያመላልስ ይውላል የከተማ ምቹ ታክሲዎች ሲቲ ባሶች ባሮች ጎዳናዎች ሆቴሎች የጉብኝት ቦታዎች ሁላ ከዓለም ዋንጫው ጋር በተያያዘ ሲበዛ ቢዚ ናቸው ሀበሻ በሞስኮ ራሺያን ፊታቸው ፈገግታ የጎደለው ቢመስሉም ተባባሪና ቅን ህዝቦች ናቸው የሀገሪቱን ገጽታ የሚበርዙ የዘረኝነት የስርቆት የወሲብ ንግድ የመሳሰሉ በአንዳንድ የምዕራባውያን ጋዜጦች የሚወጡትም ዘገባዎች የተሳሳቱ ናቸው እኔ እንዳየሁት ወይ ባለሟንጫው ተጠቅመው ገጽታቸውን ሊያስተካክሉ ይሁን ከቋንቋ ውጭ ተባባሪ ዜጎች ናቸው ሞስኮ ላይ አይደለም በድፍን ሩሲያ ሀበሻ ከ200 አይበልጥም ባይሰሩበትም ሀበሻ በራሺያ ዶክትሬት የጫነ ይበዛል ግን ብዙዎቹ አይሰሩበትም እናም መንቀዋለል ነው ለምን ስትል ሲስተማቸው ከባድ ድሮ ነበር እንጂ ሽቀላ ይለዋል ስጋቸው ሞስኮ ልባቸውም አዲስ አበባ ነው ግን አይመጡም ፍላጎትም የላቸው የቢሾፍቱ አዱላላ ሪዞርት ባለቤት ሬስቶራንትን በሞስኮ ክሩሺያ ያገኘን አዲስ አበባ ሬስቶራንት ይባላል በቃ እነዱለት ክትፎ ሲናፍቁ በሩዝ እንጀራ ሄደህ ማፈስ ነው ቤቱ 20 ዓመት ሞልቶታል ሀበሻ በሞስኮ ግን ያው 100 አይሞላም በአጠቃላይ በሩሲያ 200 ቢሆን ነው ያልሆነለት ለቆ ወጥቷል ራሺያ 20 ዓመት ኖረህ ራሺያ የት ካላገባ ዜግነት አትሰጥህም እናም የዜግነት ጥቅም ለማግኘት ተባጥሰ ማግባት ነው ከዛ ግብዳ የፈረንጁሻ ያናፈስክ በየጫካው ትኖራለህ ወደ ሞስኮ ወንዝና ቅና ትሪቡን በሞስኮ ሪቨር ሞስኮን ለሁለት ሰንጥቆ ያሳመራት ሞስኮ ሪቨርን ልንጎበኝ ከባልድርባዬ ፍቅር ይልቃል ጋር በአንድ መርከብ ተሳፈርን እናም ጉዞ ጀመርን ወየሰው ሀገር ውበት ብቻ እነርሱ ጨርሰዋል የታላቋ ራሺያ ዋና ከተማ ሞስኮን ለሁለት የከፈለው ሞስኮ ወንዝ የፑቲንን ሀገር ልዩ ገጽታዎች ያሳያል 140 ኪሎ ሜትር ይሸፍናል ከምዕራብ ሞስኮ እስከ ሴንትራል ሞስኮ ከዛም ምስራቁን ጭምር ያዳርሳል ባናቱ ከ30 በላይ ግዙፍ ድልድዮች አሉ ከመነሻው ኪቪስኪያ ደርሶ ለመመለስም 3 ሰዓት ይፈጃል በሞስኮ ወንዝ የሮማን አብራሞቪችን የመሰሉ ውድ መርከቦች ጨምሮ ሌሎች የተቀናጡ መርከቦች ይንሸራሸራሉ ታዲያ እንደኛ ጸጉረ ልውጥ ኮንግ ዋጋ ጣርተህ ወደ መርከቡ መዝለግ ግድ ነው አሊያ ሀብታሞቹ ጎራ ገብቶ ወይ ብሬ ሊመጣ ይችላል ሞስኮን ሰንጥቆ የሚያልፈውን ግዙፍ ወንዝ በመርከብ ጎብኝቶ ለመመለስ ለመግቢያ ብቻ 3000 ሩብል ያስከፍላል ከ$50 በላይ ነው ውስጥ ገብቶ ሳያዙ መቀመጥም አይቻልም አቤት ፈለጣ መጠጥ ስትል ምግብ ይሉሃል ሁለቱንም ስትል በውብ ከተማቸው አፍዘው መጠጡን ይደጋግሙልሃል እንክብካቤው በቃ ምን ልበላችሁ ኋላ ላይ ቢሉ ሲመጣ ግን ከመርከቡ ዝለል ይልሃል ታዲያ የከፈልኩትን ሳሰላስል መሰል ጭራሽ ስልክ ሄዱ ባለ አልበር እንዳሞራ ከመርከቡ ላይኛው ክፍል ወደ ወንዙ ቁልቁል ወይኔ ፍሬም ተበላው ምን ልበል ምንም ብራዚል ሪዮስ ማራካናዞን ለማየት ስጣደፍ ነው እዚህ እነቀበጡ መንደር ግን ምን ይሉታል ብቻ ይሁን እንኳን በዚህ ያለፈ በሚለው ተጽናናው
ራሽያን ለራሳቸው ያላቸው ግምት የላቀ ነው። ባህል ማንነታቸውን ያከብራሉ። የትም ዙር ከራሽያ ቋንቋ ውጪ ናፍቀሃል። አያወሩም፣ አይችሉም፣ መቻልም አይፈልጉም። በእንግሊዝኛ የተጻፉ ነገሮችንም አታገኝም። በሩን ዘግቶ የከረመ ግን ተባባሪ ህዝብ አላቸው። ራሽያ ሀብታም ሀገር ብትሆንም የኢኮኖሚ ልዩነቱ በነዋሪዎቹ ዘንድ ይታያል። ታዲያ ኮሚኒስትነቱ ምን ላይ ነው እንዳትሉ ያው ተበርዟል። የውጭ ዜጋም ብዙ አልገጠመኝም። ሞስኮ ውድ ከተማ ነች። ዘመናዊነቱ እስከ ጥግ ነው። ድህነትም አለ። ያው ሲጋራና ጠርሙስ ቮድካ ታቅፎ የሚናውዝም በሽ ነው። ቀዝቃዛው ግግር በረዶ ከ3 ወር በኋላ ይጀምራል። ያኔ ስቃይ ነው። የሩስኪ ዜጎች ፊታቸው ቆምጫባ ነው እንጂ የቱ ጋር ዘረኛ እንደሆኑን ያላየሁም። ለዓለም ዋንጫው ፕሮፓጋንዳም ይሁን አልገባኝ። ፊፋ ምርጡ የዓለም ዋንጫ ሲል መሰከረላቸው። ትሪቡን በሙሉ ድምጽ ይስማማል። እነርሱም በደንብ ካለም ተቀራርበውበታል። የምር ሁሉ ነገር የነበረው ወርልድ ካፕ ነው። ያልተጠበቁ ነገሮችን አይተናል። ስቴዲየሞች የተመልካች ደሃ አልነበሩም። እንደውም ትኬት ቀድሞ የያዘው ካላገኘው ይበልጣል። የፈረንሳይና ክሮሺያ ፋይናልን ሉዚኒቺ ተገይቶ ለመከታተል የጂያኒ ኢንፋኒቶ ያክስት ልጅ መሆን ሳያስፈልግ አይቀርም። ጥቁር ገበያ ላይ ወፍ የለም። ከተገኘም አይሞከርም። ከ4000 እስከ 8000 ዶላር የፍጻሜው ጨዋታ ትኬት ሲሸጥ ታዘብን። ጉዳትሉም ብቻ ባለም ዋንጫው ታላላቆቹ ቡድኖች ተገንድሰው በጊዜ አይተናል። ድራማው፣ ሐዘኑ፣ ደስታው፣ የሽርፍራፊ ሰከንድ ተአምሮችንም ተመልክተናል። የቴሌቪዥን ስርጭት ጥራቱና ተከታታዩም ጨምሯል። የሩስኪ ዜጎች አቤት እንግሊዝ የወደቀችለት ደስታቸው። ራሽያ ጥሩ ተፎካካሪ ቡድን ባለም ዋንጫው አቅርባ በክብር ስትሸኝ የቮድካ ጠርሙስ አንገት እንደጨበጡ የሩስኪ ደጋፊዎች አነጉ። በግማሽ ፍጻሜው እንግሊዝ በክሮሺያ ስትሸነፍ በቀዩ አደባባይ ወጥተውም ፈነጠዙ። የዓለም ዋንጫውን የበሉ ያህል ገረመን። ባለም ዋንጫው አወዛጋቢው ቫር ግን እግር ኳስን ከነሙሉ ህይወቱ ድራማዊ በሆኑ አይረሴ አከራካሪ ክስተቶች ታጅቦ ማየት በሚወዱት እንደተነቀፈ ውድድሩ ተጠናቋል። ቫር የሚሉት የጂያኒ ኢንፋኒቶ ፕሌይስቴሽን ተመልሶ ሜዳ ባናየው ምኞቴ። ለብሉ ሻምፒዮን ቪቫ ፍራንሳ ስፓሲቫ ሩስኪ። ራሽያ በውብ የዓለም ዋንጫ መስተንግዶ ሁሉን አስደስታ እንዳትረሳም ሆና ለቀጣዩ ተረኛ ለኳታር አስረከበች። ስፓሲቫ ሩስኪ። ትሪቡን የጉዞ ማስታወሻ። Ура!